ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶችን ስለምታገኙ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ የሆኑ የተለያዩ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ታዲያ እነኚህ አረፍተ ነገሮችን በአግባቡ ምታጠኑትና ምታነቡት ከሆነ የእናንተን የምንባብ ደረጃችሁን የጽሑፍ ችሎታችሁንና የንግግር ክህሎታችሁን ለማሳደግ እጅግ በጣም የሚጠቅማችሁን ዕለት ወይም በየጊዜው የምንጠቀማቸውን የተለያዩ አረፍተ ነገሮችን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እጅግ በጣም አስደናቂ ጠቃሚና አስተማሪ ቪዲዮ ስለሆነ እስከ መጨረሻው መከታተላችሁን እንዳዘነጉ ማለት ነው። ውድ ቤተሰቦቼ ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትሏን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሰብስክራይብ በማድረግ በየጊዜው የሚለቀቁ አዳዲስ እና እጅግ በጣም አስተማሪ የሆኑ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች እጅግ በጣም አሪፍ የሆነውን ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያቶች ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ወይም ለማንበብ፣ ለመጻፍ፣ ለመናገር የምትቸገሩት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑንና ትምህርታችሁን በአግባቡ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ይገኛሉ። እናንተም እየመጣችሁ ስትፈልጉ ከነኚህ ተማሪዎች ጋር በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በአጭር ጊዜ ውስጥ በወራቱ ውስጥ አቀላጥፋችሁ ማንበብና መጻፍ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ኮንታክት ማድረግ ወይም መገናኘት የምትችሉ መሆኑንና ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብ በመጻፍና በማውራት ብቁ አድርገን ማሰልጠናችን ነው ማለት ነው። በአጭር ጊዜ ውስጥ ደግሞ በወራት ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ትጀምራላችሁ ማለት ነው። ውድ ቤተሰቦቼ ይህ ቪዲዮ ለብዙዎቹ እንዲደርስ የእናንተ ላይክ፣ ኮሜንት፣ ሼር ማድረግ እኛን እጅግ በጣም ይጠቅመናል፣ እናንተን ግን አይጎዳም ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ ዛሬው ክላሳችን እንገባለን። እዚህ ጋር የምትመለከቱት የመጀመሪያው ቃል በጣም ረጅም ነው። ነገር ግን እንዴት በቀላል መንገድ ማንበብ እንችላለን የሚለውን ሐሳብ በደንብ የማሳያችሁ ይሆናል። እስኪ አብረን እናንብብ። ለማንበብ ማድረግ ያለብን ወሳኙ ነገር የፊደሎችን ድምጽ
በትክክልና በአግባቡ መጥራታችንን እርግጠኞች መሆን አለብን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ምን ይላል? ያለ መግባባታችን ያለ መግባባታችን ይላል። አያችሁት? ረዘም ይላል። ነገር ግን የፊደሎችን ድምፅ በትክክል ከጠራችሁ አሁን እኔ እንደጠራሁት ከጠራችሁ ታነባላችሁ ማለት ነው። ውድ ቤተሰቦቼ ምን ይላል? ያለ መግባባታችን ያለ መግባባታችን ይላል። በጣም አሪፍ። ትልቁ ይላል። ትልቁ መንስኤ ይላል። መንስኤ በጣም አሪፍ። የምናዳምጠው በጣም አሪፍ። ለመረዳት ሳይሆን መልስ ለመስጠት ሲሆን ይላል። 3 ፊደል ነው። ሲሆን ነው ይላል። በጣም አሪፍ። እስኪ አንድ ላይ ያይዘን እናንብብ። ያለመግባባታችን ትልቁ መንስኤ የምናዳምጠው ለመረዳት ሳይሆን መልስ ለመስጠት ሲሆን ነው ይላል። ምን ማለት ነው ካላችሁ በጣም በቀላሉ ላስረዳችሁ። ለምሳሌ አንዳንድ ጊዜ እናንተ ከሰዎች ጋር ላትግባቡ ትችላላችሁ፣ ወይም ሰዎች ከእናንተ ጋር ላይግባቡ ይችላሉ ማለት ነው። ይህ የሚፈጠረው መቼ ነው? ስታወሩ ያለመግባባታችሁ ትልቅ መንስኤ ሊሆን የሚችለው የምታዳምጡት ወይም የሚያዳምጣችሁ እናንተን ለመረዳት ሳይሆን ለእናንተ መልስ ለመስጠት ሲሆን፣ ማለት ካወራችሁ ከጨረሳችሁ በኋላ ቀጥታ ለምትናገሩት ነገር መልስ ለመስጠት ሲዘጋጅ ያኔ አለመግባባት ይፈጠራል ማለት ነው። አያችሁት? አለመግባባት የሚፈጠረው የምታወሩትን ነገር ሰዎች ለመረዳት ሳይሆን ለምታወሩት ለዛ ነገር መልስ ለመስጠት ሲፈልጉ አለመግባባት ይፈጠራል። ይህ ትልቁና ዋነኛው መንስኤ ነው ማለት ነው። ስለዚህ አለመግባባቶችን ለመቀነስ ከፈለጋችሁ መጀመሪያ የምታዳምጡት ለመረዳት እንጂ መልስ ለመስጠት መሆን የለበትም ማለት ነው። ውድ ቤተሰቦቼ ለዛ ነው ያለመግባባታችን ትልቁ መንስኤ የምናዳምጠው ለመረዳት ሳይሆን መልስ ለመስጠት ሲሆን ነው ይላል። ስለዚህ ማንም የሚያወራላችሁ ከሆነ ለመረዳት ስሙት እንጂ መልስ ለመስጠት ብቻ ከሆነ እየተግባባችሁ አይደለም፣ ወይም ለመግባባት ዝግጁ አይደላችሁ ማለት ነው። እዚህ ጋር በጣም ለማንበብ አስቸጋሪ የሆኑ አረፍተ ነገሮችን ነው ይዤላችሁ የመጣሁት ዛሬ። ስለዚህ ራሳችሁን ትፈትሻላችሁ። አሁን እኔ እንዳነበብኩ ሌላውንም እናንተ እያነበባችሁ ቼክ ታደርጋላችሁ። አሁን እዚህ ጋር የመጀመሪያው አሁን ያነበብነው በጣም ረዣዥም የሆኑ አረፍተ ነገሮች ነው ያለውና ይህንን በደንብ ካነበባችሁ፣ እኔ ሳላነብ ካነበባችሁ ትክክለኛ መንገድ ላይ ወይም ማንበብ በጣም እየቻላችሁ እንደሆነ ማሳያ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሁለተኛው እናመራለን። ምን ይላል? ከብዙ ትዕግስት ይላል። ይኸኛው ትዕግስት ይላል። በኋላ ተሳካለት ለመባል ያብቃን ይላል። እስኪ አንድ ላይ አብረን እናንብብ። ከብዙ ትዕግስት በኋላ ተሳካለት ለመባል ያብቃን ይላል። ምን ማለት ነው ካላችሁ ይሄኛው ትንሽ ቀለል ይላል ከመጀመሪያው አረፍተ ነገር እንዳነበባችሁት። ለምሳሌ ብዙ ታግሳችሁ፣ ብዙ ተንከራታችሁ፣ ብዙ ነገር አሳልፋችሁ ለስኬት እንደ መብቃት የሚያስደስት ነገር የለም። ምክንያቱም አንድ ገበሬ የዘራውን ፍሬ ሲያገኝ እጅግ በጣም ይደሰታል ማለት ነው። ስለዚህ እናንተም በህይወታችሁ የዘራችሁትን
ወይም ያነባችሁትን እንባ በደስታ ያንን ነገር ስታገኙ ወይም ዋጋ የከፈላችሁበትን ነገር መጨረሻ ላይ በስኬት ስታጠናቅቁ ወይም ህይወታችሁ በስኬት ሲሞላ እጅግ በጣም የሚያስደስት ነገር ነው ማለት ነው። ስለዚህ ይህ አረፍተ ነገር ምን ይላል? ከብዙ ትዕግስት በኋላ ተሳካለት ለመባል ያብቃን ይላል። እጅግ በጣም ደስ የሚል አረፍተ ነገር ነው። ምክንያቱም ሁሉም ሰው ስኬታማ መሆን ይፈልጋል፣ ህይወቱን ለመቀየር ይፈልጋል። በሰዎች ዘንድ ራሱ ተሳካለት፣ እሱ እኮ ለፍቶ ነበር፣ ታግሶ ነበር፣ እሷ እኮ ታግሳ ነበር፣ ለፍታ ነበር፣ ግን ተሳካለት ለመባል ያብቃችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? ሁላችንም ራሳችንን ይላል። ሁለቴ ራሳችንን ማየት ብንችል ኖሮ በጣም አሪፍ የሰዎችን ስህተት ለማየት ጊዜ ሁለት ፊደል ነች። ጊዜ አይኖረንም ነበር ይላል። እስኪ አንድ ላይ አብረን እናንብብ። ሁላችንም ራሳችንን ማየት ብንችል ኖሮ የሰዎችን ስህተት ለማየት ጊዜ አይኖረንም ነበር ይላል። ምን ማለት ነው ይህ ካላችሁ፣ ወይም አረፍተ ነገር ውስጥ ለምንድን ነው የሚያወራው ካላችሁ፣ አብዛኛውን ጊዜ የሰውን ስህተት የሚያገኙት ወይም የሰውን መጥፎ ጎን የሚያዩት ፍቅር በውስጣቸው የሌላቸው ማለት የሰውን ስኬት ሳይሆን የሰውን ውድቀት የሚመኙ ሰዎች ናቸው ማለት ነው። እኛ ራሳችን ላይ ትኩረት ካረግን ማለት ስህተታችንን ማየት ከቻልን ብዙ እኮ እንሳሳታለን፣ ነገር ግን ሰው ላይ ለመፍረድ እንቸኩላለን። ይህ ትክክለኛ ተግባር አይደለም። ለዛን ሁላችንም ራሳችንን ማየት ብንችል ኖሮ የሰዎችን ስህተት ለማየት ጊዜ አይኖረንም ነበር ይላል። አንዳንድ ሰው የእናንተን መጥፎ ጎን ብቻ ነው የሚያየው፣ የእናንተ መልካምነት አይታያችሁም። ያ ግን የዛ ሰው እይታ ነው፣ ትክክለኛ ያልሆነ እይታ ነው። ስለዚህ ሰው ራሱን ማየት ከቻለ የሰዎችን ስህተት ለማየት ጊዜ አይኖረውም ማለት ነው። ምክንያቱም ሁላችን የራሳችን የሆኑ ድክመቶች ስላሉ ያንን ድክመቶችን ለመሙላት መጣር መስራት አለብን እንጂ የሰውን ድክመት ለማየት ለመፈለግ መሮጥ መሞከር በጭራሽ የለብንም ማለት ነው። በጣም አሪፍ ረዘም ያለ አረፍተ ነገር ነው፣ ይጠቅማችኋል። ስለዚህ ደጋግማችሁ እናንተም በማየት የማንበብ የመጻፍና የመናገር ክህሎታችሁን እንድታሳድጉ ይሁን። አራተኛው ምን ይላል? በጊዜ ይላል። እቺ ትንሽ ረዘም ትላለች። እስኪ አብረን እናንብብ። አለመወሰን ብዙ ሁለት ፊደል ብና ዙ ብዙ ህልም ይላል። ህልም ይገላል ይላል። እስኪ አንድ ላይ አብረን እናንብብ። በጊዜ አለመወሰን ብዙ ህልም ይገላል። በጣም አሪፍ፣ በጣም በቀላሉ አነበብ ነው ማለት ነው። ውድ ቤተሰቦቼ በጊዜ አለመወሰን ብዙ ህልም ይገላል ይላል። ይህን አባባል መቼ ነው የምንጠቀመው ወይስ ጥቅሙ ምንድን ነው ካላችሁ፣ አንዳንድ ጊዜ መወሰን ባለብን ሰዓት ካልወሰንን ያ ጊዜ ይረፍድና ነገሮች እንዳሰብናቸው ላይሆኑልን ይችላሉ ማለት ነው። ስለዚህ መወሰን ካለባችሁ በጊዜ መወሰን ያለባችሁን ነገር መወሰን እንዳለባችሁ
የሚያበረታታችሁ ወሳኝ የሆነ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ይሄኛው ምን ይላል ደግሞ? ሰዎች ሰዎች ይላል። 3 ፊደል ነው። ሰዎች ሰዎች። ይሄኛው 2 ፊደል ነው። እና ጊዜ ጊዜ ከመጽሐፍ በላይ በላይ ይላል። በላይ ያስተምሩሃል ይላል። እስኪ አንድ ላይ አብረን እናንብብ። ሰዎች እና ጊዜ ከመጽሐፍ በላይ ያስተምሩሃል። ምን ማለት ነው? ወይም ምን ማለት ፈልጎ ነው ካላችሁ፣ አንዳንድ ጊዜ የምትማሩት ከመጽሐፍ ሳይሆን ከሰዎች ነው የምትማሩት። አንዳንዴ የሰዎችን ትዕቢት እያያችሁ እናንተም ትዕቢተኛ ላለመሆን ትማራላችሁ። አንዳንዴ ደግሞ የወደቀውን ሰው አይታችሁ እንደሱ ላለመውደቅ ጠንክራችሁ ትሰራላችሁ። ጠንክራችሁ ለመኖር ትሞክራላችሁ ማለት ነው። ውድ ቤተሰቦቼ ለዛ ሰዎች እና ጊዜ ከመጽሐፍ በላይ ያስተምሩሃል ይላል። በጣም አሪፍ አባባል ነው። አብዛኛውን ጊዜ ከሰዎች ነው የሚማረው ሰው። ስለዚህ ሰው ለመማር ከፈለገ ዝግጁ ወይም ክፍት አእምሮ ያስፈልጋል ማለት ነው ውድ ቤተሰቦቼ። ስለዚህ እናንተም ለመማር ሁል ጊዜ ዝግጁ መሆን አለባችሁ ማለት ነው ውድ ቤተሰቦቼ። በዛሬው ትምህርታችን እነኚህን አረፍተ ነገሮችን እያንዳንዳቸውን እንዴት ማንበብ እንደምንችል፣ ረዣዥም ጽሑፎችን ደግሞ በቀላሉ እንዴት ፊደሎችን ወይም የፊደሎችን ድምፅ በትክክል በመጥራት ማንበብ እንደምንችል፣ እንዲሁም እንዴት የተለያዩ ረዣዥም አረፍተ ነገሮችን በራሳችን መመስረት እንደምንችል በጣም አስደናቂ ትምህርት ተምረናል ማለት ነው ውድ ቤተሰቦቼ። የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትከታተሉት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ብዙ ተማሪዎች እየተማሩ ስለሚገኙ ስትፈልጉ ከነርሱ ጋር በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ይህ በጣም እጅግ በጣም አስደናቂ እድል ስለሆነ እንዳያመልጣችሁ በጊዜ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩ ይሁን። ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ መሆናችን ለየት ያደርገናል ማለት ነው ውድ ቤተሰቦቼ። ስለዚህ ለአጭር ጊዜ የሚሰጣችሁን ኮርስ በመውሰድ በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ አድርገናችሁ እናሰለጥናችኋለን ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።